ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? አላችሁ? ሁሉ ሰላም አለው። እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ደህና ናችሁ? አላችሁ? ክብሩ ይስፋ። ዛሬ ደግሞ እስኪ ስለ አንድ ነገር ላወያችሁ ነው የመጣሁትና ከሁሉም በፊት ማንም ሰው ከመገናኘቱ በፊት ሰላምታ መለዋወጥ አለበትና ሲገናኝ ሰላም ነው ወይ፣ ሰላም ናችሁ ወይ፣ እንዴት ናችሁ፣ ደህና ናችሁ መባባል ኢትዮጵያዊነት ነው። ከኢትዮጵያዊነትም በላይ ደግሞ ሰላምን አብሳሪ ነው። በቃ አንድ ሰው በሰላም ወጥቶ ስለመግባቱ ደህና ስለመሆኑ የምናውቀው በተፈጥሮ በተሰጠን ሰላምታ ነው። በቃ ሰላም ናችሁ ወይ፣ እንዴት ናችሁ፣ ደህና ናችሁ ወይ ብሎ አንድ ሰው ሰላም ካላችሁ ስለእናንተ ሰላም ስለመሆን ደህና ስለመሆን እየጠየቃችሁ ነው ማለት ነው። በዛን ሰዓት እናንተ ያላችሁን ነገር ትለዋወጣላችሁ ማለት ነው። በቃ ሰላም ነኝ እንዴት ነው። በጣም ይገርመኛልና አሁን ላይ በጣም ብዙ ሰው ሰላምታ መለዋወጥ እየከበደው ነው ያለው። እኔ ይሄ ምን አይነት ጉድ እንደመጣብን አላውቅም። በቃ ለምን ምንድነው ችግሩ? ሰላምታ አያስከፍለንም አይደል እንዴ? ሰላም ናችሁ ወይ ስትባሉ ሰላም ነኝ እግዚአብሔር ይመስገን፣ ሰላም አውሎ ሰላም ያሳደረን አምላክ ማመስገን፣ ሰላም አሳድሮ ሰላም ያዋለንን አምላክ ማመስገን። ይሄ ምንድነው የሚከብደው? ከራሳችን ላይ ብዙ ነገር እየተቀነሰብን ነው። በቃ ይሄን እኛ የተሰጠንን የተፈጥሮ ነገር በራሳችን እየተወን ራሳችን በራሳችን ላይ ብዙ ነገር እየቀነስን ነው። በቃ እኔ እንደዛ ነው የሚመስለኝ። እስኪ እናንተስ ምን ይመስላችኋል? ማንም ሰው ሲገናኝ ሰላምታ መለዋወጥ ግዴታው ነው። በቃ ስልክ እንኳን ሰው ልጅ ሲያወራ ጥሩ በትህትናና ጥሩ ስነ ምግባር በተሞላ ሁኔታ ሰላምታ መለዋወጥ አለበት። ምክንያቱም ሁሉን ነገር ይሰብረዋል። በቃ ክፋት፣ ተንኮል፣ መጥፎ ነገር አስቦብህ የመጣ ሰው ወይ አስቦብሽ የመጣ ሰው እንኳን ቢኖር በትህትናና በፍቅር ሰላምታ ስትለዋወጡ ነገሮችን ማክሸፍ ትችላላችሁ። በቃ ታስደነግጡታላችሁ ያንን ነገር። በቃ ወደ እናንተ የመጣውን መጥፎ ኃይል በጥሩ ስነ ምግባርና በጥሩ ሰላምታ ታስደነግጡታላችሁ። በቃ እንዴ እንደዚህ አይነት ሰው ነው እንዴ እንደዚህ አይነት ሰው ናት እንዴ ታስብላላችሁ ማለት ነው። አሁን ላይ ግን ያለን ወይም አሁን ላይ እየተኖረ ያለበትን ዘመን ዝም ብዬ እኔ ባለሁበት በኖርኩበት በተወለድኩበት ዘመን ባየዋት ታይም ይገርመኛል ማለት ነው። በቃ እውነቴን ነው የምላችሁ፣ በጣም ነው የሚገርመኝ። ሰው ሰላምታ ሰላም ነው እንዴ ነው ብሎ ነው የሚያልፍ ማለት ነው። አይ በቃ ይሄ ምንድን ነው? ይሄ ከኛ ይጠበቃል? እንደዚህ ነው እኛን እናቶቻችን ያሳደጉን? እንደዚህ ነው ወይ ቤተሰቦቻችን ያሳደጉን? በቃ እናት አባቶቻችን እኮ ከጎረቤት ጋር ከግራ ከቀኝ ከፊት ከኋላ ጋር በሰላም የኖሩት እኛን ወልደው ያሳደጉት በጥሩ ስነ ምግባር እንድናድግ ያደረጉት መጀመሪያ ላይ ገና አሃዱ ብለው በራቸውን ሲከፍቱ የጎረቤቶቻቸውን ሰላም ነው የሚያረጋግጡት። በቃ እንደምን አደራችሁ፣ እንደምን አደርሽልኝ፣ ሰላም ነሽ ወይ፣ አዳር ሰላም ነው ወይ፣ ቀየዋ ማን ነው ወይ፣ ምን አለ አዲስ ነገር ተብሎ ነው። ሰላም አይደለም ወይ፣ ቤተሰብ ሰላም ነው ወይ ተባብለው ነው ህይወታቸውን የሚጀምሩት። ብለው በጠዋት ተነስተው ማለት ነው። ከዛ ነው እኔ እንዳደኩበት እንደኖርኩበት ጀበና ቡና ይፈላል፣ ጎረቤት ይሰበሰባል፣ ጫወታ ይደራል፣ የሆዳቸውን ያወራሉ፣ ይጫወታሉ፣ ቡናቸውን ይጠጣሉ፣ ቁርሳቸውን ይበላሉ፣ ወደ የስራቸው ይሰማራሉ ማለት ነው። በቃ አሁን ላይ ያለ ትውልድስ እንዴት ነው? ጉዟችን እንዴት ነው ብለን እስኪ ራሳችንን በየቤታችን ራሳችንን እንመርምር። በቃ ሰላም ለምንድን ነው የራቀን? መኖር ያልቻልነው ለምንድን ነው? በህይወታችንስ ምን አይነት ነገር እያሳለፍን ነው? ነገስ እኛ ለልጆቻችን ምን አይነት ነገር ማውረስ እንችላለን? እስኪ እንጠያየቅ፣ እንወያይ። በቃ ሰላምታ መፍጠር እራሱ ሰላምን ይፈጥራል። በቃ ሰላም መባባል በራሱ በአካባቢያችን ሰላም እንዳለና እንደሌለ እናረጋግጣለን እኛ። በቃ እኔ ባደኩበት አካባቢ ሰላምታ መለዋወጥ አይደለም እዛ ቤት ሄደን ጎረቤት ስንላክ እዛ ቤት ሰላም እንደሆነ ቼክ አድርገን እንመጣለን። ሄደሽ እስኪ ቡና ጠርተሻት ነይ ከሌን በጣም ሩቅ ቦታ ሄደን እንጠራለን። ሰላም ናቸው ከታመሙ እንደታመሙ፣ ከተቸገሩ የተቸገሩትን፣ ሀዘን ከደረሰባቸው ያላቸውን ህይወትና ያላቸውን ሁኔታ መተን ለወላጅ እንገልጻለን ማለት ነው። ከዚያ በኋላ ወላጆቻችን እርስ በርስ
ያለውን ነገር ይመካከራሉ፣ ይወያያሉ፣ ይማማራሉ። ባላቸው አቅም ሰላማቸውን በጣም በቀላሉ በአንድ ጀበና ቡና ሰላማቸውን ይመልሳሉ። በቃ እውነቴን ነው። በጣም ነው እየገረመኝ ያለው አሁን ላይ ለምን ይሄ ነገር ከጉርብትና አልፎ ወደ መንደር፣ ወደ ሰፈር፣ ወደ ሀገር በቃ ሰላም ወደ ማጣት ያዘዋወረን ትልቁ ነገር እርስ በርሳችን ሰላም አለመሆን፣ ጥሩ የሆነ ሰላምታ አለመለዋወጥ፣ ባላስፈላጊ የሆነ እይታ መተያየት። በቃ እንዴ ድሮ ጎረቤት እኮ የጎረቤት ልጅ ጎረቤት ነው የሚያድገው። እኛ እኮ ጎረቤቶቻችንን እየበላን የጎረቤቶቻችንን እየጠጣን ያደግ ነው። እናት አባቶቻችን እኮ ለጎረቤት አደራ ሰጥተውን ነው የሚሄዱት። ወደ ስራ ሲሄዱ ልጄን ጠብቁልኝ ተብለን ነው ያደግ ነው እኛ። እንዴ አሁን እያንዳንዳችን ግቢ እየተቆለፈ በግቢ ነው በቃ በአጥር በር፣ በዚህ በብረት በር። ከዛ ምን መጣ? እርስ በርስ መጨካከል፣ አለመነጋገር። ጎረቤት ውስጥ ምን እንዳለ አጠገቧ ያለውን አታውቀውም። አሁን ላይ ያለ ትውልድ በቃ ከኔ ጭምር ማለት ነው። አሁን ላይ ያለን እኛ ከጎረቤታችን ምን እየተከሰተ እንደሆነ አናውቅም። ሰው ይሁኑ ገዳይ ይሁኑ አራጅ ይሁኑ አናውቃቸውም ማለት ነው። በቃ ለምን እኛ የምንመካው በምንድን ነው? በአጥር በር፣ በዚህ በግቢያችን በብረት በር እንመካለን። ይሄ ግን አይሆንም። በቃ የብረት በር እኛን ምንም ከምንም ሊያድነን አይችልም። በእርግጠኝነት ነው የምነግራችሁ ማለት ነው። ግን እሳ መልካምነትና ሰላም መሆንን ልናስተምራቸው ይገባል። በቃ በአጥር በር ራሳችንን ከማጠር ወተን በሰላም ራሳችንን ማጠር። በቃ ወደ በረንዳችን ጠጋ ብለን አንኳኩተን የሰው በር ደህና ናችሁ? እንዴት ናችሁ? የማናቃቸውን ጎረቤቶች እንተዋወቅ። ከየት ነው የመጣችሁት? እንዴት ናችሁ? ምንድናችሁ? ሁሉ ሰላም ነው ወይ? የት አካባቢ ነበራችሁ? እኛ እንዲህ ነን። ከገባን ይሄን ያክል አመት ሆኖናል። በሰላም መኖር በቃ ከጎረቤት ጋር በፍጹም መቻቻል። በቃ መቻቻል። አንድ የሆነ ሰው መጥቶ የሆነ ነገር ስተት እንኳን ብታዩ ያን ሰው ወደ ትክክለኛ ቦታ ለመመለስ መሞከር ማለት ነው። በቃ ሰላም ማለት ሰው ነው። ምንም ሰው ይሳሳታል፣ ይጣላል፣ ይጋጫል። ግን ደግሞ ከስተቱ እንዲማር ወደ ጥሩ ቦታ እንዲመለስ መጣር። ኢኬሌ እኮ እኔን አትወደኝም፣ ኢኬሌ እኮ ከኔ ጋር ጥሩ አይነት ግንኙነት የላትም ከማለታችን በፊት እኛ ከዛ ሰው ጋር ጥሩ ግንኙነት አለን ወይ? ስተቱን ቆጥረን ጣት እንጠቋቆማለን ወይስ ደግሞ ከስተቱ እንዲመለስ ያን ሰው እናደርጋለን? በቃ ከዚህ ነው የሚጀምረው። በቃ ማንም ሰው ነገ እኔ ዛሬ ላይ ከጎረቤቴ ካለው ሰው ጋር ሰላም መሆን እንዳለብኝ ማመን መቻል አለብኝ። በቃ እኔ በቤቴ እኔ ብቻዬን ሰላም በሆን ከልጆቼ ጋር እና ከቤተሰቦቼ ከባለቤቴ ጋር ሰላም በሆን እኔ የሰላም ኑሮ መኖር አልችልም። ምክንያቱም ከጎረቤቴ ከግራ ከቀኝ ከፊት ከኋላስ ካለኝ ሰው ጋር ሰላም መባባል መቻል አለብኝ። በቃ ጥሩ የትህትናና የጉርብትና ሰላምታ መስጠት መቻል አለብኝ። ከዛ በኋላ ወይኔ ያቺ ሰው እኮ ጥሩ ናት ይባልና ሰው ወደ እናንተ ይጠጋል። በቃ ሰው መጥፎ የሆነ ሰው እንኳን ይጠብቃችኋል። እውነቴን ነው የምላችሁ። መጥፎ ጎረቤት በጥሩ ከያዛችሁት ሌላው ቦታ መጥፎ ሆኖ የመጣን ጎረቤት ወይም የመጣን ሰው እናንተ ጥሩ ታረጉታላችሁ። ምክንያቱም ጥሩ ናችኋ። ከእናንተ ምንም አይነት መጥፎ ነገር አይሰማም፣ መጥፎ ነገር አያይም ማለት ነው። ስለዚህ እባካችሁ ጥሩ የሆነ የስነ ምግባር ያለው ሰላምታ እንለዋወጥ። ሀይ ታዲያስ ይሄ ሰላምታ አይደለም። እውነቴን ነው የምላችሁ፣ ይሄ ሰላምታ አይደለም። በቃ ይሄ እኛን አይመጥነንም። ኢትዮጵያዊ ነን እኛ። እያንዳንዳችን ኢትዮጵያውያን የራሳችን የሆነ ጥሩ የሆነ እምነት አለን። ኦርቶዶክስም ሙስሊምም ፕሮቴስታንትም ራሱ የሚያስተምረው የእምነቱ ኳሊቲ አለው። በቃ ስለዚህ በዚህ በእምነታችሁ ኳሊቲ እግዚአብሔርን በመፍራት በቃ እንዴት አደራችሁ፣ እንዴት ዋላችሁ፣ ሰላም ናችሁ ወይ ተብላችሁ ሰላምታ ስትለዋወጡ በእናንተ መሀል የሚከብረው ማን ነው? እግዚአብሔር ነው። በቃ እግዚአብሔርን ለማክበር ደግሞ እናንተ እርስ በርስ መከባበር፣ ጥሩ ሰላምታ መለዋወጥ አለባችሁ። እውነቴን ነው የምላችሁ። እስኪ ይቺን ነገር ለአንድ ሰከንድ
ለ2 ደቂቃ አድርጉና እውነት ነው ውሸት ነው የሚለውን ነገር በራሳችሁ ላይ ታያላችሁ። ከዚያ በኋላ ቪዲዮን ተመልከቱ፣ በኮሜንት በሼር አድርጉ፣ ኮሜንት አድርጉ፣ ላይክ አድርጉ። ከዛ በኋላ እንማማራለን፣ ያለውን እውነት ማወቅ እንችላለን። ጓደኞቼ እውነቴን ነው የምልችሁ፣ የምወዳችሁ የሀገሬ ልጆች በሀገር ውስጥም ሆነ በውጭ ያላችሁ፣ ውጭ ሀገር እኔ ለተወሰነ ለ3 ወር ዱባይ ኖሬያለሁ። እውነቴን ነው። በጣም ከባድ ናት፣ ኃይለኛ ናት የምትባል ሴት እንኳን መልካም በመሆንሽ ትበርዳለች። በቃ እውነቴን ነው። አረቦች ትትና ካለሽ እሷ እንደምትፈልገው ከሆንሽ በጣም ነው የምትወድሽ። በቃ በጣም ለተወሰነ ወራት ብቆይም ተለቃቅሰን ነው። እኔ በሀዘን ምክንያት ቤተሰቡ አባቴ ሲያልፍ ትቼ ወደ ኢትዮጵያ ተመለስኩ። ምክንያቱም ልጆቼ በቅርብ ሆኜ ትሪት ማድረግ ስላለብኝ ማለት ነው። ግን እንዴት ተፈጠረ? ያቺ ሴትዮ ለመጀመሪያ ጊዜ ነው ያለው ኤጀንሲው፣ ኢትዮጵያዊ አልቅሳ አቅፋ የሸኘች አረብ ባንቺ ነው ያየሁት ነው ያለኝ። ምክንያቱም አብረን የኖርነው 4 ወር ብቻ 4 ወር ብቻ 4 አመት የሰራ እንኳን 2 ሻንጣ 3 ሻንጣ ጎትቶ ላይመጣ ይችላል። እኔ 2 ሻንጣዬን ጢም አድርጋልኝ ለልጆቼ ለራሴ የሚያስፈልገኝን ነገር አድርጋ ነው ሸኘችኝ። ራሷ ደርሶ መልስ ቲኬት ቆርጣ እመለሳለሁ ብያት ማለት ነው። ግን ይሄ ለምን ተፈጠረ? በመልካምነት፣ መልካም ስነ ምግባር፣ መልካም ስራ። በቃ አንድና አንድ ነው፣ ለዓላማችን ነው፣ ስራችንን ብቻ መስራት፣ ጥሩ ስነ ምግባር ማሳያት። ይሄ ነገር ቢበላሽ እነሱም እኮ ይጎልባቸዋል ብሎ አስበው በጥንቃቄ መራመድ። ከዚህ የተሻለ ደግሞ ጥሩ የሆነ ምክር እመክራችኋለሁ። ብዙ አብረን እናወራለን፣ እንቆያለን። ስለዚህ ላይክ አድርጉ፣ ሼር አድርጉ። ይሄንንም ምክር ለሁሉም እንዲደርስ አድርጉልኝ። እወዳችኋለሁ፣ አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ። ቻው።